በተለይ አንተ ግን ከሰማቸው የሚገርመኝ ለምሳሌ ባህር ዳር ላይ ልብስና እንዳለ ጫማ አልበላም አልጠጣም ብዬ የገዛሁት ምንድን ነው ታሪኩ? ያው ቦታውን ስለጠቀስከው ባህር ዳር ነው። ኮንሰርት ነበረን እና በጣም ብዙ ሰውን የተገኘው እና የእውነትም ሰው በጣም ጨዋ ሰው አይ ነው። በጣም ደስ የሚል ጊዜ ነው ያሳለፍነው። ጨርሰን ዕቃችንን ይዘን ፓክ አድርገን ምንድነው ጠቅልለን ምናምን አድርገን ስንገባ እኔና ሮቤል መሐሪ አንድ ክፍል ነው። ሁሌም በዞርንበት ቦታ ሁሉ እኔና ሮቢ አንድ ክፍል ብሎ መመዳደብ አለ። በቃ ማንም አይገባም መሐላችን። እኔና ሮቢ እና የተለያየ አልጋ አለ። እሱም የራሱ ዕቃዎች አሉ፣ እኔም አለኝ እና መነጽር ወዳለሁ። እሺ አልበላም አልጠጣም ብዬ የገዛኋት ደግሞ የሆነች ቆንጆ ጫማ ነበረች፣ የሆነች ስኒከር በጣም የምታምር። ሌሎችም ልብሶችን ይዘናል። ቲምበርላንድም እንደነበር ሰምቻለሁ። እንደዛ ነገር በጣም እውነት አልበላም አልጠጣም ብዬ ብሏል። አጋጣሚ ሌባ እንደገባ የገባኝ መስኮቱን ሳየው እንትኑ ተፈልቅቋል። የመስኮቱ ይሄ ምንድነው ቢምቢ እንዳይገባ እሱ ተፈልቅቋል። እንደሱ አልነበረም። እና እኔ በተፈጥሮ ስገባ ሁሉንም ቼክ አድርጌ ምናምን ነው በቃ ይሄ ልማዳው ሰልለው በቃ ሰላም ነው እንዲህ ነው እና የተለየ ነው ስገባ ያየሁት ማለት ነው። እና ሮቤ አላስተዋለም፣ ምንም አልገባውም ሌባም እንደገባ። በኋላ ልክ ሳይ ይሄማ ሰው ገብቷል ማለት ነው ብዬ የመጀመሪያ ስራዬ መነጽሬን ሳይ የለችም። ከዛ ያቺን ጫማ ለክፉ ቀን ያስቀመጥኳት ዝቅ ብዬ ሳይ የለም ወስዷታል። አገር ይያዝ በቃ መነጽሯንና ያቺን ጫማ እኮ ባይወስድ ሌላውን ቢወስድ ችግር በቃ ይተው ነበር፣ ቀድለኛ ይባል ነበር። ከዛ ሮቢን ሲፈትሽ ቲሸርቶች ምናምን፣ እኔም ስፈትሽ ልብሶች፣ ቲሸርቶች ምናምን እንዳለ አሉ ምላቸውን አድርጎ ወስዷቸዋል ማለት ነው። በጣም ተናደድኩ ማለት የሆነ ሰዓት ላይ ግራ ይገባ። እንዴት ማለት ሆቴል ነው፣ ትልቅ ሆቴል ነው፣ እንዴት ነው የሚሰረቀው? እንዴት ዘበኛ ምናምን ብለን ሄደን ደዋወልን እና ስንነግራቸው ነገሩ ለካ ከባድ ነው። ደስ አለን። ለምን ልብሱም ሊገኝ ይችላል፣ መነጽሯ ልትኖር ትችላለች ነገር ነው። ከዛ በደንብ ተካበደ፣ በደንብ ሆቴሉን ላይ ድረስ ደረሰ። ፖሊስ መጣ ምናምን፣ በደንብ አካበዱት ማለት ነው። በጣም አሪፍ ነው ምናምን ነገር ብለን በቃ ምርመራ ይደረጋል ምናምን። ምንድን የጠፋችሁ ተባለ። ኤግዚቢት ምናምን እንዲህ ተጻፈ ምናምን፣ የሚያዘው በፖሊስ ምናምን ተያዘ ምናምን ተደረገ ምናምን። በንጠበቅ ወፍ የለም፣ ምንም የሚያዝ ነገር የለም። ማንም እንደሆነም ክሎ የላቸው። ስለዚህ ወደ ጎንደር መሄድ ነበረብን ካልተሳሳትኩ ከባህር ዳር። ያን ቀን በቃ ተነስተን ድብር ብሎኝ በቃ እየወጣን